በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በየዓመቱ መጋቢት 5 ቀን የምናከብረውን የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን የዕረፍት መታሰቢያ በዓል ምክንያት በማድረግ በዚህ መርሃ ግብራችን ማለትም በማህደረ ተዋህዶ እንደ ኦርቶዶክሳዊት ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት እርሱ አምላካችን ቸርነቱ በስቶልን በእያንዳንዳችን ልቦና እንዲያሳድርልንና እንድንኖርበትም ደጅ እየጠናን በምንከታተለው አገልግሎታችን ማለት ነው። በቅድስት ኦርቶዶክሳዊት ተዋህዶ ቤተክርስቲያናችን እሱ የጠራቸው ያከበራቸው ያጸደቃቸው እኛም በቃል ኪዳናቸው ታምነን ልመና ጸሎታችንን ወደ አምላካችን እንዲያደርሱልን በፊቱ ባለሟሎች የሆኑትን ደጋጎቹን ቅዱሳን ማሰባችን ግድ ነውና በዚህ መርሃ ግብራችንም እነዚሁኑ አባቶቻችንን ዋኖቻችንን ስለምናስብ ለዛሬም በምድረ በዳ እንደ መላእክት የኖሩትና በዝቋላ ተራራ ባለው ባህር ውስጥ 100 ዓመት ተዘቅዝቀው ለኢትዮጵያ ሰዎች ምሕረትን የለመኑት አቡነ ገብረ መንፈስ ቅዱስ የሚታሰቡበትን የዕረፍታቸውን ታላቅ በዓል ምክንያት በማድረግ ቀጣዩን መርሃ ግብራችንን ይዘን ተመለስን። አባታችን አቡነ ገብረ መንፈስ ቅዱስ ሀገራቸው ኒሂሳ ግብጽ ነው። አባታቸው ስምዖን እናታቸው አቅሌስያ ይባላሉ። ለዚህ ሰዓትና ደቂቃ እንድንደርስ የእሱ የአምላካችን ደግነትና ምሕረቱ ይቅርታውና ረድኤቱ ጥበቃውና መሐሪነቱ አልተለየንምና ከምንም ነገር በላይ ለእሱ ለቅዱሳን አምላክ የሚገባው ምስጋና ነውና አሁንም ገናና ኃያል ቅዱስ የሆነ ስሙ ከአጥናፍ እስከ አጥናፍ ከጠዋት እስከ ማታ ከዘላለም እስከ ዘላለም ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ የከበረ የተመሰገነ ይሁን። ርርተ ህሊና ርርተ ልቦና የቅዱሳን አክሊል እሷም መብርሃንም ልመናዋ ጸሎቷ ስላልተለየን የእናትነት ፍቅሩ አብሮን ስላለ ስሟ የከበረ የተመሰገነ ይሁን። እንደ ኦርቶዶክሳዊት ተዋህዶ ቤተክርስቲያናችን ስርዓትና እምነት ስንመላለስ እንግዲህ እነዚህን በዓላት ማክበር በበዓል ውስጥ የምናገኘውን እሱ አምላካችን ሊሰጠን ያሰበውን በረከት መሳተፍ መካፈል መቀበል ስላለብን የእኚህን ታላቅ አባት ታሪክ እንግዲህ ከብዙ በጥቂቱ ከሙሉ በከፊሉ በተለይም ለዛሬ መጽሐፈ ስንክሳራችን በስፋት ያስቀመጠልንን ነው ለማየት የምንወደው። መጽሐፈ ስንክሳር መጋቢት 5 ቀን እንዲህ ብሎ ይነግረናል። በዚችም ቀን ተአምራቱና ትሩፋቱ እንደ ሰማይ ከዋክብት የበዛ የእግዚአብሔር ማደሪያ የሆነ ቅዱስ አባት ተጋዳይ አባ ገብረ መንፈስ ቅዱስ የዕረፍቱ ቀን መታሰቢያ ሆነ። ይህም ቅዱስ አባት በተወለደባት ቀን ድንቅ የሆነ ስራን ሰራ። ተነስቶ ከእናቱ እቅፍ ወርዶ ከጨለማ ወደ ብርሃን ላወጣኸኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን እያለ ለሥላሴ ሰግዷልና ምስጋናም አቅርቧልና። ሕፃኑም 3 ዓመት በሆነው ጊዜ የእግዚአብሔር መልእክተኛ ቅዱስ ገብርኤል ወርዶ ሕፃኑን ከእናቱ እቅፍ አንስቶ ብዙ ባህታውያን ወዳሉበት ገዳም ወስዶ በደጅ አኖረው። ወደ አበምኔቱ ወደ አባ ዘመደ ብርሃንም ገብቶ ስለ ሕፃኑ እግዚአብሔር ያዘዘውን ሁሉ ነገረው። በዚያን ጊዜም ነገሩ እውነት እንደሆነ ይረዳ ዘንድ አባ ዘመደ ብርሃን ተነስቶ ወደ ደጅ ወጣ። መልአኩም እንደነገረው ሕፃኑ ከበር ተቀምጦ ፈገግታን ተመልቶ አገኘው። እጅግም ደስ ብሎት ለእግዚአብሔር ሰገደ። ሕፃኑንም አንስቶ ሳመው፣ ታቅፎም ወደ በዓቱ አስገባው። በፍቅር በሥነ ሥርዓት አሳደገው። የዳዊትን መዝሙርና ቤተ ክርስቲያን የምትቀበላቸውን መጻሕፍት ሁሉ ብሉይንና ሐዲስን አስተማረው። ከዚያ በኋላም ክህነትን ይሰጠው ዘንድ ስሙ አብርሃም ወደሚባል ጳጳስ ወሰደው። ጳጳሱም ባየው ጊዜ ደስ አለው። የዲቁና ማዕረግንም ሾመው። እንደ ቀዳሜ ሰማዕት ቅዱስ እስጢፋኖስም ጸጋንና ሞገስን የተመላ ሆነ። ከጥቂት ቀኖችም በኋላም በጌታችን ትእዛዝ ቅስና ተቀበለ። በጾም በጸሎት በስግደት በብዙ ትጋትም እየተጋደለ በበረሃ ውስጥ ብቻውን ኖረ። በበረሃም ብዙ ዘመናትን ሲኖር ነፍሱን ነፍስ ሆይ እወቂ፣ በእግዚአብሔር ፊት ራቁትሽን ትቆሚ ዘንድ እንዳለሽ እንግዲህስ ጽኚ፣ በርቺ፣ ታገሺ ይላት ነበር። ቆዳው ካጥንቱ እስኪጣበቅ ያለ መብልና ያለ መጠጥ በእንዲህ ያለ ግብር በገድል ተጠምዶ ኖረ። ከእጽዋት ፍሬዎች ወይም ከእንጨት ስሮች አልተመገበምና ለሥጋውም የሚጠቅም ምን ምክንያት አልፈለገም። ከብዙ ዘመናትም በኋላ ለአባታችን ለገብረ መንፈስ ቅዱስ እግዚአብሔር እንዲህ አለው፣ ከእንግዲህ በዓለም ካሉ ሰዎች ከካህናት ከመነኮሳት ወይም ከምዕመናን ሕዝባውያን እንዳያውቁህ አደርግልሃለሁ። እንዳንተ ካሉ በቀር አንተ ራስህ ብትፈቅድ እንጂ መላእክት ይጎበኙሃል። የብርሃን ሰረገላም ይሁንልህ። መድረስ ወደምትሻበት ሁሉ ብረር። እኔንም ማየትን በፈለክ ጊዜ ከአባቴና ከመንፈስ ቅዱስ ጋር በሦስትነቴ ታየኛለህ። አሁንም ወደ ኢትዮጵያ ምድር ሂድ።
በዚያም ከደይን የምታወጣቸው ነፍሳት አሉ አለው። ከዚህም በኋላ 60 አንበሶች 60 ነብሮች በፊት በኋላ አጅበውት ወደ ኢትዮጵያ ምድር ተጓዘ። የእግዚአብሔር መልእክተኛ ቅዱስ ገብርኤልም ከአንበሶችና ከነብሮች ጋር በነፋስ ሰረገላ አሳፍሮ ይመራው ነበር። ወደ ምድረ ከብድም አደረሰው። ከዚያም ወደ ልዩ ተራራ ወደ ደብረ ዝቋላ ወሰደው። አባታችንም በባህሩ ቆሞ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን አራቱን ማዕዘን ተመለከተ። የኢትዮጵያ ሰዎች የሚሰሩትን ኃጢአታቸውን በዓይኖቹ ፊት የተገለጠ ሆኖ አየ። በራሱም ተዘቅዝቆ ተወርውሮ ወደ ባህሩ ውስጥ ገባ። እኒህን የእጅ ፍጥረቶች የሆኑትን ካልማርካቸው ከዚህ ባህር እንዳልወጣ በእግሮቼም እንዳልቆም በሕያው ስምህ እምላለሁ እያለ ማለ። እንዲሁም ሆኖ 40 ቀን 40 ሌሊት ኖረ። ስምህን የጠራውን መታሰቢያን ያደረገውን እምርልሃለሁ የሚል ቃል በመልአክ አማካኝነት ወደ አባታችን መጣ። አባታችንም መልአኩን መላውን የኢትዮጵያ ሰው ካልማረልኝ ከዚህ ባህር አልወጣም አለው። መልአኩም ካጠገቡ ሄደ። አባታችን ቅዱስ ገብረ መንፈስ ቅዱስም በዚያ ባህር ውስጥ 100 ዓመት ኖረ። ስጋው ሁሉ አለቀ፣ ደሙም በባህር ውስጥ ፈሰሰ። አጥንቶቹም እንደ በረዶ ነጭ ሆነው ታዩ። አጋንንትም ከአራቱ ማዕዘን በየቀኑ 700 ሺህ 300 ሺህ እየሆኑ በመምጣት በቀስታቸው ይነድፉታል። እስከ 100 ዓመትም አጥንቶቹን በሻፎ ድንጋይ ይፍቁታል። ይህን ሁሉ መከራ በትዕግስት ሲቀበል ኖረ። ከዚህም በኋላ ጌታችን ወደ እርሱ መጥቶ ከባህሩ ዳር ቆመ። አባታችን ገብረ መንፈስ ቅዱስንም መላውን የኢትዮጵያ ሰው ምሬልሃለሁና ተነስተህ ውጣ አለው። ያን ጊዜም ወጣ። አጥንቶቹም እንደ ወንፊት ቀዳዳ የተበሳሱ ሆነው ተገኙ። ጌታም ዳሰሰውና ጤነኛ አደረገው። ወደ ምድረ ከብድም ሰደደው። ከዚያም ወደ ላይ ወጥቶ ከፀሐይ በላይ ከሰማይ በታች እስከ 7 ዓመት ኖረ። ዳግመኛም ወደ ምድረ ከብድ ተልኮ እንደ አምድም የተተከለ ሆኖ 7 ዓመት ቆሞ ኖረ። ወደ ሰማይም ሲመለከት ቅንድቦቹን አልከደነም፣ ራሱንም ወደ መሬት ዝቅ አላደረገም ነበር። እጆቹም ወደ ሰማይ ተዘርግተዋል። እነሆ ሰይጣንም በቁራ ተመስሎ መጣ። ዓይኖቹንም ወደ ሰማይ ያንጋጠጡ ሆነው አገኛቸው። በራሱ ላይም ተቀምጦ ሁለቱን ዓይኖቹን አንቁሮ አሳወረው። እርሱ ግን ምንም ሳያጓድል እስከ 2 ሳምንት ድረስ እንደ ቀድሞ በመትጋት ሲጸልይ ኖረ። ከዚህም በኋላ ሚካኤልና ገብርኤል መጥተው በፊቱ ቆሙ። በሁለት ዓይኖቹ ላይም እፍ አሉበት። ብርሃንም ተሰጥቷቸው እንደ ቀድሞ አዩ። ከሰማይ ታላቅ ኃይል ተሰጥቶሃልና ጠላቶችን ትበቀላቸው ዘንድ ወደ ዝቋላ ሂድ አሉት። ከዚያም መላእክት ካጠገቡ ሄዱ። እርሱም ተነስቶ ወደ ዝቋላ ተጓዘ። በጎዳናም ሲጓዝ 3 ሽማግሌዎች ከእንጨት ጥላ በታች ተቀምጠው አየ። አባታችንም ባያቸው ጊዜ ልሰወራቸው ብሎ በልቡ አሰበ። እነርሱም ፈጥነው በእግዚአብሔር ዙፋን ተማጽነናልና 3ታችንንም በጀርባ እያዘልክ አንዳንድ ምዕራፍ ሸኘን እንጂ አትተወን ብለው ተጣሩ። በመጣም ጊዜ ሁለመናቸውን ሽበት የከበባቸው የደከሙ ሽማግሌዎች ሆኖ አገኛቸው። አንደኛውንም አንስቶ በጀርባው አዘለው፣ ወደ 1 ምዕራፍም አደረሰው። ሽማግሌውም ከዚያ አሳርፈኝ፣ አንተ ደክመሃል፣ የማትበላ የማትጠጣ ስለሆን ካለው። አባታችንም ሽማግሌ ሆይ በምን አወከኝ አለ። ሽማግሌውም ሄደ ባልንጀሮቼን አምጣልኝ አለው። ተመልሶ 2 ወዳሉበት ደርሶ ሁለተኛውን ሽማግሌ በጀርባው አዝሎ ወደ ቀደመው ሽማግሌ አድርሶ አብሮ አስቀምጠው። 3ተኛም ተመልሶ 3ተኛውን ሽማግሌ አዝሎ 2 ወዳሉበት አድርሶ በአንድነት አኖረው። አባታችን ቅዱስ ገብረ መንፈስ ቅዱስም እነዚያን አረጋውያን እናንተ ከወዴት ናችሁ? መዓዛችሁ ልብ ይመስጣል፣ እጅግም ደስ ያሰኛል አላቸው። እነርሱ ግን ተነስተው ቆሙ። 1 ሲሆኑ 3፣ 3 ሲሆኑ 1 መሆናቸውን ገለጡለት። የአባቶች አለቃ አብርሃም እንዳየ ያን ጊዜም የእግዚአብሔርን የጌትነቱን ክብር አየ። የእኒያ አረጋውያንም ፊታቸው ተንቦገቦገ። ከፀሐይና ከመብረቅ ብልጭታም 7 እጅ በራ። አባታችንም በምስጢራት ጎርፍ የተዋጠ ሆኖ ፈራ፣ ተንቀጠቀጠ፣ በምድር ላይም ወደቀ። ሕልምንም የሚያልም መሰለው። ከዚያም ጌታችን አባታችንን አነቃውና 100 ዓመት ያህል ስጋህን ሲነድፉህ አጥንቶችን ሲፍቁህ የኖሩ አጋንንትን ታጠፋቸው ዘንድ ወደ ዝቋላ ተራራ ውጣ አለው። እኔ እንደወሰድኩህ ባለማወቃቸው በባህር ውስጥ አለ በማለት በትዕቢት ላይ ናቸው። 7ቱ ሊቃነ መላእክትም ይረዱሃል፣ መባረቅትም በፊት በኋላ ሆነው ይከተሉሃል አለው። ያን ጊዜ አባታችን ቅዱስ ገብረ መንፈስ ቅዱስ በመብረቅ ላይ ተጭኖ በረረ። እነዚያ አጋንንት ወዳሉበትም ወረደ። ደመናትም ከበቧቸው። መላእክትም በእሳት ሰይፍ መተሯቸው፣ በመብረቅም አጨዷቸው። አመድም ሆነው በነፋስ በተኗቸው። የእነዚያም አጋንንት ቁጥራቸው 700 ሺህ እልፍ ከ1 ሺህ ነበር። ከዚህም በኋላ ጌታ ክርስቶስን የካዱ ወዳሉበት ወደ ምዕራብ አገር ወሰደው።
ነገስታቱና መሳፍንቱ መኳንንቱም በሚወጡበትና በሚገቡበት ጎዳና ላይ አቆመው። ጌታችንም በዚች ጎዳና ብዙ መከራ ያገኘሃል፣ ግን በርታ፣ ታገስ ብሎት በዚያ ተወው። በዚያን ጊዜም የአረብ ንጉሥ ጣዖታቱን አስይዞ መኳንንቱን ሰራዊቱን አስከትሎ በዚያች ጎዳና መጣ። አባታችን ገብረ መንፈስ ቅዱስን በጎዳና ውስጥ በተገናኙት ጊዜ ጣዖታቱ ወድቀው ተሰባበሩ። ንጉሡም አባታችንም ባየው ጊዜ አንተ ጠጉር ለባሽ ምንድነህ? ሰው ነህን? አለው። አባታችንም አዎን፣ ክብር ያለው የኢየሱስ ክርስቶስ ባሪያ የሆንኩ ሰው ነኝ ብሎ ለከሃዲው ንጉሥ መለሰለት። ንጉሡም ዳግመኛ አባታችንን በዚያ አይሁድ በሰቀሉት ታምናለህን? አለው። አባታችንም በሰው ፊት አምንበታለሁ፣ ስለ እኔ በተሰቀለው አላፍርበትም። ስለ እኔ ብቻ የተሰቀለ አይደለም፣ ስለ አንተና ከአንተ ጋር ስላሉትም ነው እንጂ። ንጉሥ ወይ የዘላለም ሕይወትን ታገኛላችሁ፣ እመኑበት አለው። ንጉሡም ይህን ነገር በሰማ ጊዜ ተቆጣ። ሰራዊቱንም ጠርቶ በፍጥነት እሳትን አንድዱ፣ ለተሰቀለው ለናዝሬቱ ሰው ባሪያው ነኝ የሚለውን ጠጉር ለባሽ ወስዳችሁ ጨምሩት አላቸው። የእሳቱም ነበልባል በረጅም ዛፍ መጠን ከፍ ከፍ እስከሚል አነደዱ። አባታችን ግን ንጉሡና ሰራዊቱ ሁሉ እያዩት አልፎ በፈቃዱ ወደ እሳቱ ገባ። እሳቱም እንደ ወንዝ ውሃ ሆነ። ሰራዊቱም እጅግ አደነቁ። እኩሌቶቹም የክብር ባለቤት በሆነ በጌታችን በኢየሱስ ክርስቶስ አመኑ። ንጉሡም ሲያደንቁ ባየ ጊዜ ፈጽሞ ተቆጣ። ከ77 አርበኞቹ ጋር በቁጣ ተነስቶ ያደነቁትንና ያመኑትን አንገታቸውን ቆረጠ። በዚያችም ቀን የተቆረጡ 40,000 ሆነው ተቆጠሩ። ንጉሡም የአባታችን አንገት ሊቆርጥ ሰይፉን መዞ ተወርውሮ ሄደ። ያን ጊዜም ከመብረቅና ከነጎድጓድ ጋር ታላቅ ንውጽውጽታ ሆነ። ንጉሡንም ከሰራዊቱ ጋር አጠፋው። ከከሃዲው ንጉሥ ጋር የሞቱት ቁጥራቸው 4,000 እልፍ ሆነ። ጌታችንም አባታችን ገብረ መንፈስ ቅዱስን ጠላቶችህንና የኔንም ጠላቶች አጠፋውልህ አለው። አባታችን ግን በመብረቅ የሞቱትን ሬሳቸውን ነፍሳቸውንም መላእክተ ጽልመት ወደ ስቃይ ሲወስዷቸው ባየ ጊዜ መድኃኒታችንን እኒህን ስሑታን ማርልኝ፣ ሰው ስሑትና ከዳተኛ ነውና፣ አቤቱ አንተ ግን መሐሪ ይቅር ባይ ታጋሽም ነህ አለው። አባታችንም ይህን ሲናገር ጌታችን ተሰወረ። አባታችን ቅዱስ ገብረ መንፈስ ቅዱስም ከዚያ ሄደ። ታላቅ ገደልም አገኘ። እግሮቹንም በገመድ አስሮ በገደል ውስጥ ተዘቅዝቆ ተሰቀለ። ሰይጣንም መጥቶ ያችን ገመድ ቆረጣት፣ ወደ ታችም ተወርውሮ ወረደ። ቅዱስ ሚካኤልም ቀድሞ አባታችንን ያዘው። በእግርህ ላቆምህ ወይስ በራስህ አለው። በራሴ ቆም ዘንድ ተወኝ አለው። ትቶት ሄደ። በዚያም በራሱ ቆሞ በጥርሶቹም ደንጊያ ነክሶ እስከ 30 ዓመት ኖረ። አንጀቱና ናላው ሁሉ እየፈሰሰ አልቆ መላ አካሉ እንደ እንጨት ቅርፊት ሆነ። ከ30 ዓመትም በኋላ መድኃኒታችን ኢየሱስ ክርስቶስ አባታችንን ገብረ መንፈስ ቅዱስ እያለ 3 ጊዜ ጠራው። እርሱም እነሆኝ ጌታ አለ። ጌታችንም እነዚያን ከሃዲዎች ምሬልሃለሁ፣ ከዚህ ተነሳ አለው። ያን ጊዜ የነከሰውን ድንጋይ ትቶ ተነሳ። ጥርሱም ተነቅሎ በድንጋይ ተተክሎ ቀረ። ክንፎችም ተሰጥተውት እየበረረ ከእግዚአብሔር ፊት ደረሰ። ጌታውንም ከማርክልኝ ከስጋቸው ጋር ተነስተው በመጠመቅ ክርስቲያኖች ይሁኑ ብሎ ለመነው። መድኃኒታችንም በሽተኞችን ልትፈውስ ሙታንን ልታስነሳ ስልጣን ሰጥቻለሁ። አሁንም ወደ ተገደሉት ሄደህ በመስቀል ምልክት በላያቸው አማትብ፣ ሕይወት መድኃኒት በሆነ ስሜም አስነሳቸው አለው። ያን ጊዜም በድኖቻቸው ወዳሉበት ሄዶ አስነሳቸው። አጥምቆም ክርስቲያኖች አደረጋቸው። ከእርሳቸውም ሄደ። ከዚህም ዓለም የሚለይበት በቀረበ ጊዜ እነሆ የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ተገለጠለት። ስሙን ለሚጠራና መታሰቢያውን ለሚያደርግ እስከ 15 ትውልድ የምሕረት ቃል ኪዳን ተሰጠው። የዕድሜውም ዘመናት 562 ሲሆን በሰላም በፍቅር አረፈ። ጌታችንም ነፍሱን ተቀበለ፣ አቅፎም ሳማት። በመላእክትና በቅዱሳን ሁሉ ምስጋና አሳረጋት። የጸሎቱ ኃይል ሁላችን የክርስቲያን ወገኖችን ይጠብቀን ለዘላለሙ አሜን። እንግዲህ መጽሐፈ ስንክሳራችን የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን ሕይወታቸውንና ተጋድሏቸውን በተመለከተ አጠር ባለ መልኩ በዚህ ሁኔታ አድርሶናል፣ ሰምተናል። እግዚአብሔር አምላካችን አሁንም የእኚህን ታላቅ አባት ኢትዮጵያን ማርልኝ ብለው ስለ ኢትዮጵያ የደከሙ በምድረ ከብድ እንዲሁም ደግሞ በዝቋላ ሁልጊዜም ታሪካቸውንና ሕይወታቸውን እየሰማን ደብሩን እየተሳለምን በረከት ያገኘንባቸው ታላቅ አባት ናቸውና ስለ አቡነ ገብረ መንፈስ ቅዱስ ብሎ
ሁላችንም እንዲምረን ፈቃዱ ይሁንልን። በዚሁ በመጋቢት 5 ቀን ሌሎች የሚታሰቡም አሉ። እንደው ስማቸውን ብቻ ለማንሳት ያህል ነው። ከዚያም ትንሽ ከጻድቁ ጋር የተያያዘ ደግሞ መልእክት ጨመር እናደርጋለን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት 5 በዚች ቀን በአስቄጥስ ገዳም በአባ ዮሐንስ ደብር አበምኔት የነበረው ክቡር ቅዱስ መናኝና ገድለኛ አባት አባ ሰረባሞን አረፈ። ዳግመኛም በዚች ቀን የስሟ ትርጓሜ ሰላምና መወደድ የሆነ የከበረች አውዶክሲያ በሰማዕትነት አረፈች ብሎ የሁለቱንም ታሪክ ይነግረናል። ከዚያ የጻድቁ አባታችንን እንዲሁ ታምራቱና ትሩፋቱ እንደ ሰማይ ከዋክብት የበዛ እያለ ያስቀመጠልንን የነገረንን ነው የተከታተል ነው። እንደው ከዚሁ ጋር በተያያዘ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን ሕይወት በተመለከተ አንድ ሌላ ምንጭ ጠቅሰን ደግሞ ትንሽ እናክልበት። አባታችን አቡነ ገብረ መንፈስ ቅዱስ ሀገራቸው ንሂሳ ግብጽ ነው። አባታቸው ስምዖን እናታቸው አቅሌሲያ ይባላሉ። ልጅ አጥተው 30 ዘመን ሲያዝኑ ኖረዋል። አንድ ቀን አቅሌሲያ ቤተ እግዚአብሔር ገብታ ከስዕለ ሥላሴ ስር ወድቃ ስትማጸን ክብሩ ከሰማይ ከፍታ የሚልቅ ልጅ ወይም የሚበልጥ ልጅ እንኪ ተቀበይ የሚል ድምፅ ሰማች። ስልጣኑ ከሰማይ ከፍታ ከፍ የሚል፣ ንጽሕናው ከሚካኤል ከገብርኤል የሚተካከል፣ ክህነቱ እንደ መልከ ጼዴቅ እንደ መጥምቅ ዮሐንስ እንደ ነቢይ ኤልያስ የሆነ ልጅ እንቺ ተቀበይ አላት። አቅሌሲያም በመጋቢት 29 ቀን ጸንሳ በታኅሳስ 29 ቀን ደም ግባቱ እጅግ የሚያምር ወንድ ልጅ እንደወለደች መልአኩ ቅዱስ ገብርኤል በሰው አምሳል መጥቶ የዚህ ልጅ ስሙ ገብረ መንፈስ ቅዱስ ይሁን አላት። ወዲያውም ሕፃኑ ተነስቶ ከእናቱ ጭን ወርዶ ለአብ ለወልድ መንፈስ ቅዱስ 3 ጊዜ ሰገደ። ዳግመኛም ከጨለማ ወደ ብርሃን ላወጣኸኝ ለአብ ለወልድ መንፈስ ቅዱስ ምስጋና ይሁን አለ። ከዚህም በኋላ ጻድቁ አቡነ ገብረ መንፈስ ቅዱስ መጋቢት 29 ቀን ተጸንሰው ታኅሳስ 29 ቀን ተወለዱ። አባታችን ዓይን በገለጹ ጊዜ ከሚታይ ነገር ላይ እንዲያርፍ እርሳቸው በተወለዱ ጊዜ ተነስተው ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብለው አመስግነዋል። ቅዱስ አባታችን ለአምላካቸው ሰግዶ አብ ወልድ መንፈስ ቅዱስን ካመሰገነ በኋላ እናታቸው አላቀፈቻቸውም፣ ጡትም አልጠቡም። 3 ዓመት ሲሞላቸው እግዚአብሔር አምላክ መልአኩ ቅዱስ ገብርኤልን እንዲህ ሲል አዘዘው፣ ሕፃኑን ከእናቱ ክንድ ተቀበል፣ ብዙ ገዳማውያን ወዳሉበት ገዳም ውሰድና ከበራቸው አስቀምጠው፣ አበምኔቱንም ሕፃኑን ከበር አንስተህ ካንተ ዘንድ አኑረው፣ ስለ ልብሱ ስለ ምግቡ አታስብ፣ ሕፃኑ የመንፈስ ቅዱስ ማደሪያ ነውና ምግቡም መንፈሳዊ ነው፣ ይኸውም ከእግዚአብሔር የሚወጣ ቃል ነው፣ ሰው በእንጀራ ብቻ እንደማይኖር እወቅ በለው በማለት አዘዘው። ብርሃናዊው መልአክ የራማው ልዑል ቅዱስ ገብርኤልም እንደታዘዘው ከሰማይ ወርዶ ሕፃኑን ከእናቱ ክንድ ወስዶ በክንፎቹ አቅፎ ስሞ እስከ 7ቱ ሰማያት አውጥቶ በስሉስ ቅዱስ ፊት አቅርቦት አስባረከው። እግዚአብሔር መልአኩን ወደ እናቴ ወደ ማርያም ውሰደውና ተባርከው አለውና ወስዶት እመቤታችንን ባረከችው። ዳግመኛም ከአዳም ጀምሮ ሄሮድስ በግፍ ካስፈጃቸው ወይም ደግሞ እስካስፈጃቸው ሕፃናት ያሉት ሁሉም ቅዱሳን ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግልና መነኮሳት ሁሉም እንዲባረኩት አደረገው። መልሶ ከእግዚአብሔር ፊት አቆመው። መድህን ጌታም ሕፃን ገብረ መንፈስ ቅዱስን በመንግስቴ ከኔ ጋር ትነግሳለህና ደስ ይበልህ፣ በርታ፣ የሚደርስብህን ሁሉ ታገስ፣ ብዙ ነፍሳት በአንተ ምክንያት ይድናሉ፣ ሰላሜ ካንተ ጋር ይሆናል አለው። ከዚህም በኋላ መልአኩ አባ ዘመደ ብርሃን ወዳለበት ገዳም አወረደውና ሕፃኑን ከበር ላይ አስቀምጦ እርሱ ወደ ውስጥ ገብቶ እግዚአብሔር እንዳዘዘው ሁሉን ነገረው። አባ ዘመደ ብርሃንም ሕፃኑን አስገብቶ በእንክብካቤ የቤተ ክርስቲያንን ትምህርት ሁሉ እያስተማረ አሳደገው። እንግዲህ ከዛ በኋላ ዲቁናንም ቅስናንም እንዴት እንደተቀበለ ገድሉ በስፋት ይነግረናል። ሌላው ደግሞ ከዚሁ ከጻድቁ አባታችን ጋር ልናየው የሚያስፈልገን እንደሱ እንደ አምላካችን ፈቃድ የኝን ታላቅ አባት መታሰቢያ ስናደርግ በልባችን እንዲያድርልን የሚያስፈልገውን ሌላውን የሕይወታቸውን ገጽታ ደግሞ በዚህ መልኩ ለማየት እንሞክር። መልአኩ ቅዱስ ገብርኤል ዳግመኛ ተገልጦላቸው ወደ ሰማይ አሳረጋቸውና ከእግዚአብሔር ፊት አቆማቸው። ያን ጊዜም ጌታችን ክቡራን የሆኑ እጆቹን ዘርግቶ ከባረካቸው በኋላ በጸሎትህ ከሲኦል የምታወጣቸው ብዙ ነፍሳት አሉ፣ ድውያንንም ትፈውሳለህ። ከእንግዲህ ወዲህ ከሰው ተለይተህ ወደ ጫካ ገብተህ ከአንበሶችና ከነብሮች ጋር ኑር አላቸው። አባታችንም ጌታችንን የሰጠኸኝን እነዚህን አንበሶችና ነብሮች ምን ይመገባሉ አሉት። ጌታችንም
እግሮችንም የረገጥከውን መሬት ይልሳሉ፣ በዚያም ይጠግባሉ። ወደ እኔም እስክትመጣ ድረስ ይኸው ምግብ ይሆናቸዋል አላቸው። ቅዱሳን መላእክትም ይህን በሰሙ ጊዜ ደስ አላቸው። ጌታችንም መልአኩን ወደ ቀደመ ቦታቸው ይመልሳቸው ዘንድ አዘዘው። ከዚህ በኋላ አቡነ ገብረ መንፈስ ቅዱስ ከራሳቸው እስከ እግራቸው ድረስ ጠጉር በቀለላቸው። የጠጉራቸውም ርዝመቱ 1 ክንድ ከስንዝር ነው። አባታችንም በታላቅ ተጋድሎ ሲኖሩ በጸጋ ላይ ጸጋ ተጨመረላቸው። ከዕለታት በአንደኛዋ ቀን የፈወሳቸው ሕሙማን ብዛታቸው እልፍ ሆነ። የሀገሩ ሰዎችም ስራቸውን ስላወቁባቸው አዘኑ። ውዳሴ ከንቱ እንዳይሆንብኝ ተነስቼ ሰው ወደማያውቀኝ ሀገር እሄዳለሁ ብለው ተነስተው ሄዱ። ሕዝቡም አባታችን እንደተሰወሩ ባወቁ ጊዜ በሐዘን አለቀሱ። ከዚህም በኋላ አባታችን ወደ ጫካ ገብተው ብቻቸውን የበጋውን ሐሩር የክረምቱን ቁር ታግሰው ምንም ልብስ ሳይለብሱ ራቁታቸውን ሆነው በተጋድሎ ኖሩ። ከጽኑ ተጋድሏቸውና ከጫካው ቅዝቃዜ የተነሳ ሰውነታቸው አልቆ ካጥንታቸው ጋር ተጣበቀ። ፍራፍሬም ሆነ ምንም ነገር አይመገቡም፣ ውሃም ፈጽሞ አይጠጡም ነበር። አባታችን በምድረ በዳ እንደ ሰው ሳይሆን እንደ መላእክት ኖሩ። ቅዱሳን መላእክትም ዘወትር ይጎበኟቸው ነበር። ስለ ምግባቸውም ሰማያዊ ህብስት አምጥተው ይሰጧቸዋል። ነገር ግን አባታችን ያንን ህብስት አይመገቡትም። ይልቁንም ጽዋውን ባሸተቱት ጊዜ እንዲሁ ይጠግባሉ፣ ይረካሉ። አባታችን በተወለዱበት ቤት አልኖሩምና እናት አባታቸው የሥጋ ዘመዶቻቸውም አላወቋቸውም። በበረሃ ብቻቸውን ኖሩ እንጂ። ነገር ግን ሰማያውያን ሁሉ ወዳጆቻቸው ሆኑ። እመቤታችን ወዳጄ ትላቸዋለች። ነቢያት፣ ሐዋርያት ወገናችን ይሏቸዋል። መላእክትም ወዳጃችን እያሉ በክንፋቸው ያቅፏቸዋል። የአባታችን መዓዛቸው ጫካውን ይሞላው ነበር። በመንፈስ ቅዱስም ኃይል ወደ ፈለጉት ቦታ በፍጥነት እንደ ወፍ ይበራሉ። ስለተሰጣቸውም ጸጋ የበረሃ እንስሳት አንበሳና ነብር ሁሉ ያገለግሏቸዋል። አባታችን ሁልጊዜ እንዲህ ይሉ ነበር። የሚጣፍጥ ምግብን መውደድ ኃጢአትን ያመጣል፣ ሞትን ያስከትላል። ክንፍ ያላቸው የሰማይ ወፎች እንኳ በመብል ምክንያት ይጠመዳሉ። ምግብ በመሻት ከምድር ላይ ይወድቃሉ፣ በወጥመድም ይያዛሉ። የሰው ልጅም ምግብን በመውደድ በኃጢአት ይወድቃልና። እኔስ ለሰውነቴ ምግብ መጠጥን አልፈልግም፣ ልብስም አልሻ። ራቁቴን ከእናቴ ማፀን እንደወጣው እንዲሁ ራቁቴን ወደ መቃብር እመለሳለሁ እንጂ ከዚህ ከኃላፊው ዓለም በሞት በተለየው ጊዜ መብል መጠጥንና ልብስን ማን ያስከትልልኛል አሉ። ዳግመኛም ሰው ሊደርስ በማይችልበት በረሃ እኖራለሁ። ነጣቂ ተኩላዎችና አራዊቶች ካሉበት እነርሱ እንዲበሉኝ ሥጋዬን እጥላለሁ። ዳዊት በመዝሙር የጻድቃን ሥጋቸው ለዱር አራዊት ነው እንዳለ እኔ ክፉ አውሬዎች፣ ተናዳፊ እባቦችና ዘንዶች ወዳሉበት እገባለሁ፣ ምግብም መሆናቸው ዘንድ እወዳለሁ በማለት አባታችን ራሳቸውን ለሞት አሳልፈው ይሰጡ ነበረ። ነገር ግን አራዊቱ ሁሉ እየሰገዱላቸው ይገዙላቸው፣ ከእግራቸውን በታች ይተኙ ነበር። እንደሚታዘዝ ደቀ መዝሙርም ይታዘዙላቸው ነበር። ለጸሎትም በሚቆሙበት ጊዜ አብረዋቸው ይቆማሉ፣ በፊታቸውም ይጫወታሉ። በአንደኛው ዕለት አባታችን ጸሎታቸውን እንደጨረሱ ሰማይ ተከፍቶ የእሳት ድንኳን ተገልጦ 40ቱ እንስሳ የእግዚአብሔርን ዙፋን ተሸክመው 24ቱ ካህናተ ሰማይ ማዕጠንት ይዘው ቅዱሳን መላእክትና አለቆቻቸው በየነገዳቸው በዙሪያው ቆመው ጌታችን ለአቡነ ገብረ መንፈስ ቅዱስ በአንድነት በሦስትነት እንዳለ ተገለጠላቸው። አባታችንም ይህንን ባዩ ጊዜ እጅግ ፈርተውና ደንግጠው መሬት ላይ ወደቁ። ጌታችንም ካጸናቸውና ካበረታቸው በኋላ ዮሐንስ ቀለምሲስ እኔን እንዳየኝ አንተም እኔን ማየት የምትችልበትን ኃይል እሰጥሃለሁ። ወዳጅ ሆይ ምን ትሻለህ? የምትጠይቀኝስ ነገር ምንድን ነው? ልይ ብለህ በለመንከኝ ጊዜ ተገለጥኩልህ። 80 ዓመት በጫካ ኖርክ፣ በረሃዎችን ዞርክ። ከአንበሶችና ነብሮች ከአራዊትም ጋር መኖርን አልፈራህም። ጨክነህ እስከ ሞት ድረስ ታገስክ። የመረጥኩ ወዳጅ ገብረ መንፈስ ቅዱስ ሆይ ምን አደርግልህ ዘንድ ትወዳለህ? አላቸው። አባታችንም ይህን ቃል ከጌታችን ሲሰሙ አምላኬ ሆይ ይህን ልታደርግልኝ አይገባኝም። በፊትስ ሞገስን ካገኘው የገቦታን ሰዎች ማርልኝ፣ እነርሱ ኃጥአን ናቸውና። አንተ ንስሐን ለማይሹ ለጻድቃን አልመጣህምና ኃጥአንን ወደ ንስሐ ልትመልስ ነው እንጂ አሉት። ዳግመኛም አቤቱ እንደ ክረምት ውሃ እንባቸውን እያፈሰሱ ጥርሳቸውን እያፋጩ በደይን የሚኖሩትን አስባቸው፣ ሰይጣን አስቷቸዋልና በማወቅ ባለማወቅ በሰሩት ማራቸው፣ ይቅር በላቸው እያሉ ለመኑት። ጌታችንም ወዳጅ ሆይ የለመንከኝን አልከለክልህም፣ እንደ ቸርነቴም ስምህን የጠሩትን መታሰቢያን ያደረጉትን ኃጥአንም ምሬልሃለሁ፣ የለመንከኝንም ሁሉ አደርግልህ ዘንድ ቃል ኪዳንን ሰጥቼሃለሁ አላቸው።
አባታችንም እጅግ ደስ ብሏቸው በግንባራቸው መሬት ላይ ወድቀው ጌታችንን ሲያመሰግኑት ቅዱሳን መላእክትና ሰማያውያን ቅዱሳን ሁሉም አብረው ተደስተው እግዚአብሔርን አመሰገኑ። አባታችንም ይህንን ቃል ኪዳን ሲቀበሉ ዕድሜያቸው 300 ዓመት ነበር። ጌታችንም የመላእክት አለቆችን ስለ ወዳጄ ገብረ መንፈስ ቅዱስ ምልጃ ወደ ገሃነም ሂዱና የኃጥአንን ነፍስ አውጡ፣ ከስራታቸውን ፍቷቸው አላቸውና እነርሱም የገቦታ ሰዎችን 3000 ነፍሳት ከደይን አውጥተው ወደ ገነት አስገቧቸው። አባታችንም የገቦታ ሰዎችን ሲማርላቸው ማለትም ምሕረት ሲያገኙ አይተው እጅግ ተደሰቱ። በሌላም ጊዜ አባታችን 4000 እልፍ እየሰገዱ 300 ጊዜ የቀኝ 300 ጊዜ ደግሞ የግራ ፊታቸውን በድንጋይ እየመቱ መዝሙረ ዳዊትን እየደገሙ 15ቱን መኃልየ ነቢያት መኃልየ ሰለሞንንና ውዳሴ ማርያምንም እየጸለዩ ለኃጥአን ምሕረትን ሲለምኑ እንባቸው እንደ ውሃ ይፈስ ነበር። ጌታችንም በተወለድኩባት በተጠመቅኩባትና ከሞት በተነሳሁባት ዕለት እልፍ ነፍሳትን እምርልሃለሁ አላቸው። ከዚህም በኋላ አባታችን 60 አንበሶችና 60 ነብሮች እየተከተሏቸው ወደ ሀገራችን ኢትዮጵያ መጡ። ብርሃናዊው መልአክ ቅዱስ ገብርኤልም ከነዚሁ ተከታዮቻቸው ጋር በነፋስ ሰረገላ ጭኖ ምድረ ከብድ አደረሳቸው። ዳግመኛም ደብር ቅዱስ ወደሚባለው ወደ ዝቋላ ወሰዳቸው። አባታችንም በውሃው ዳር ቆመው ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን በተመለከቱ ጊዜ የኢትዮጵያ ሰዎች ኃጢአታቸው በፊታቸው እየተገለጠ ሆነ። ከዚያም በኋላ ከላይ እንዳየነው ማለት ነው በስንክሳሩ 100 ዓመት ሙሉ ኢትዮጵያ ማርልኝ ብለው እንደ ጸለዩና ሙሉ ኢትዮጵያ ምሬልሃለሁ እንዳላቸው አምላካችን በእውነት ቃል እንደገባላቸው ያንን ሕይወታቸውን ታሪካቸውን አድምጠናል። እናም የዛሬውን ከሳቸው ጋር የተያያዘውን አምላካችን በአባታችን ላይ አድሮ ሊነግረን፣ ሊያስተምረን፣ ሊባርከን የሚወደደውን የእሳቸውን ሕይወት የተመለከተውን መርሃ ግብራችንን ጠቅለል የምናደርገው አባታችን ጻድቁ አቡነ ገብረ መንፈስ ቅዱስ በኢትዮጵያ 262 ዓመት ኖረው በ562 ዓመታቸው ማለት ነው በተስፋቸው ያመነውን በኪዳናቸው የተማጸነውን ጌታ ከመከራ ሥጋ ከመከራ ነፍስ ሊምርላቸው ተስፋቸውን ተቀብለው በዕለተ እሑድ አርፈዋል። መላእክት በአክናፈ እሳት ኢየሩሳሌም ወስደው በየማነ ምጽዋ ቀብረዋቸዋል። የቅዱስ አባታችን የአቡነ ገብረ መንፈስ ቅዱስ ረድኤት በረከታቸው ይደርብን፣ በጸሎታቸውም አምላካችን ይማረን። በነገራችን ላይ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን የቅዱስ ጊዮርጊስን ገድል የጻድቁ አባታችን የአቡነ ተክለ ሃይማኖትንም ገድላቸውን የሶስቱንም ማለት ነው በዚሁ በእናንተው በምትከታተሉት በማህደረ ተዋህዶ ፕሌሊስት ላይ ብትገቡ የሶስቱም ገድላቸውን በክፍል አድርገን ረዘም ካለ ጊዜ በፊት ወደ እናንተ አድርሰናልና እዛ ላይ እንግዲህ እንደ አምላካችን ፈቃድ እየሰማችሁ በረከታቸው እንድትሳተፉም ከወዲሁ ለመጠቆም እንወዳለን። የዛሬውን መርሃ ግብራችንን አንዱም ከመጽሐፈ ስንክሳርን ያገኘ ነው። ሁለተኛውን ደግሞ ከማህበረ ቅዱሳን ዌብሳይት ላይ ያውም አጠር አድርገን ለዚሁ ለዛሬው መርሃ ግብራችን ማጠናከሪያ እንዲሆነን የተወሰነው ክፍል ብቻ ነው ወደ እናንተ ያደረስ ነው። የደግነትና የፍቅር አምላክ ቸሩ መድኃኔዓለም አሁንም ከጻድቁ ረድኤት በረከት እንዲያሳትፈን ፈቃዱ ይሁንልን። አንድ ሳልነግራችሁም አላልፈው ነገር ግን በዚህች ዕለት ማለትም መጋቢት 5 ቀን እኔን በመንፈስ የወለደኝ መድኃኔዓለም ኢየሱስ ክርስቶስ በሱ ላይ አድሮ እጅግ በጣም በትህትና በእንባ በሃይማኖት አምላካችንን በፍጹም ልቡ በመውደድና በማፍቀር ለሱ የሚገባውን ክብር በመግለጥ አስተምሮኝ የነበረው መምህር ግርማ ከበደ በስመ ጥምቀቱ ገብረ እግዚአብሔር ያረፈበትን 29ኛ ዓመት ነው የምናስበው። መምህር ግርማ ወይም እኛ በተለምዶ ጋሽ ግርማ የምንለው ማለት ነው በሕይወት በነበረበት ጊዜ እጅግ በጣም በርካታ በዚህ ዘመን በተለያየ ሁኔታ ስብከትን የሚሰጡን የሚያስተምሩን መምህራንን ያፈራ እንዲሁ ማንነቱ ሳይታወቅ በራሱ በእግዚአብሔር ታውቆ አምላካችን የወደደውን የፈቀደውን ይናገር፣ ይመሰክር፣ ያስተምር የነበረ ሰሞኑን የሸኘነውን የታላቁን መምህራችንን የመምህር ዘላለም ወንድሙን ወይም የወልደ ሰማዕትን ሕይወትን የሚመስል በበለጠ ከሱ አስቀድሞ እጅግ በጣም በርካታ ትምህርቶችን ይሰጥ የነበረ መምህራችንን ነበረ የዛን ጊዜ ያጣ ነው። ስለ እርሱ የቀደሙት አባቶቻችን አሁን በዚህ በውጭውም ዓለም በአገር ቤትም ያሉ ስለ ማንነቱ ሊመሰክሩ የሚችሉበት ራሱን የቻለ ሰፊ መርሃ ግብር እንኳን እናዘጋጅ ብንል በጣም በርካታ የሚነገርለት እግዚአብሔር አምላካችን በሱ አድሮ የሰራው ብዙ ስራው የሚመሰከርለት ታላቅ አባታችን
መምህራችን ነበረ። የሚደንቀው ነገርና ሁላችንም እሱ ካረፈ በኋላ የተነገረው ነገር መቼስ እሱ ሲያስተምረን ህልም በምታዩ ጊዜ እንዲሁ እንዲታየኝ ብላችሁ አትመኩ፣ ወይም ደግሞ ልክ እንደ ውዳሴ ከንቱ እንዳይሆንባችሁ እንዲህ አትበሉ። ህልም ለመቼም ይታይ ይችላል። ከታየ ግን ወይ ለንስሐ አባታችሁ ንገሩ፣ ወይ ራሱ ባለቤቱ ቸሩ መድኃኔዓለም እስኪገልጥላችሁ ድረስ ለሱ ብቻ ከሱ ጋር ብቻ ተመካከሩ ይለን ነበርና እሱ ግን እግዚአብሔር ባወቀ የተገለጠለትን እንዲሁ እንዳስተማረን ማለት ነው። በረከታቸው ይደርብንና አባ ይትባረክ ለተባሉ አንድ አባት በአታ የነበሩ አባት ናቸው። እሳቸውም እንደዚህ ወደ ብቃት የደረሱ አባት ትልቅ አባት ናቸው። ለሳቸው ሄዶ ይነግራቸዋል። ያየውም ህልም ምንድነው? ለምን እንደሆነ አላውቅም፣ ገብረ መንፈስ ቅዱስ ና ይሉኛል ብሎ ከዓመት በፊት ይነግራቸዋል። በየጊዜውም እንደዚሁ ይነግራቸው ነበርና ገብረ መንፈስ ቅዱስ ለምን እንደሆነ አላወቅኩም፣ ና ይሉኛል ብሎ ተናግሮ ነበረ። ይህ መሆኑን እኛም የተረዳ ነው። እሳቸውም ደግሞ እንደ እግዚአብሔር ፈቃድ እሱ ካረፈ በኋላ ሐዘኑ በነበረበት በማህበር ይኖሩበት በነበረው በጽርሐ ጽዮን የአንድነት ኑሮ ማህበር ቡራዩ በሚገኘው ማለት ነው በዚያ በነበረው የድንኳን ውስጥ ማለት ነው አገልግሎት፣ ስብከት፣ ትምህርት፣ ዝማሬ ሲሰጥ እሳቸውም በዚያ ተገኝተው ለካ ልጄ ግርማ ከበደ ወይም ገብረ እግዚአብሔር ገብረ መንፈስ ቅዱስ ናና ይሉኛል ብሎ የተናገረው ለካ ለዚህ ነበር ብለው ምስክርነት የሰጡበት ቀን መጋቢት 5 አባታችን ቅዱስ ገብረ መንፈስ ቅዱስ ባረፉበት ቀን ነው። ይሄ ምንኛ መታደል እንደሆነና የእግዚአብሔር ጥሪ እንደሆነ ሁላችንም የተረዳንበት ነው። እግዚአብሔር ቅዱሳኑን ስናከብራቸው በእነሱ ላይ አድሮ በእኛ ላይ ሊሰራ የወደደውን ነገር ያደርጋል። ለኛ የሚያስፈልገን መታመን ብቻ ነው። የደጋጎቹን ቅዱሳን ሕይወት ማሰብ፣ በቃል ኪዳናቸው መታመን፣ ለሱ ለአምላካችን ከምንም ነገር በላይ ሕይወታችንን ሰጥተን መታመንን የመሰለ ነገር የለም። ይኸው ከሰሞኑ ያየነውም በመምህር ዘላለም ወንድሙ በወልደ ሰማዕት ሕይወትም የተደረገው ያየነው ምስክር ሊሆነን ይችላልና ስለዚህ እኛ የዛን ያህል እንኳ መወደድና በዚህ ሁሉ ሕዝብ መሸኘት እድሉ እንኳ ባይኖረን ግን አምላካችን ባወቀ ይሄ ትምህርት ሆኖን፣ ይሄ ፍቅር ሆኖን፣ ይሄ ሕይወት ሆኖን፣ ይሄ ምስክር ሆኖን ከእግዚአብሔር ጋር መኖር ምንኛ እንደሚያስከብር አምነን እንኳ ለሱ ለአምላካችን በቀረልን ዘመን ከዚህ በኋላ እንኳ በቀረልን ዘመን እሱ ቸርነቱና ምሕረቱን አብዝቶልን ለሱ የታመን እንድንሆን ልባችንም ነፍሳችንም ስጋችንም እሱ አምላካችን እንዲቆጣጠርልን ፍቅሩን እንዲያበዛልን መትጋት እንዳለብን የሚያሳስብ ነው። አሁንም አምላካችን ከወንድማችን ከመምህር ዘላለም ወንድሙ ከወልደ ሰማዕት እንዲሁም ደግሞ እኛንም በመንፈስ ከወለደን እጅግ በጣም ብዙ ከሱ ከተማርነው ተናግረንለት መስክረንለት ከማንጠግበው ከመምህራችን ከገብረ እግዚአብሔር ከመምህር ግርማ ከበደ ከትምህርታቸው፣ ከጸሎታቸው፣ ከእንባቸው፣ ከሃይማኖታቸው፣ ከትጋታቸው፣ ከትህትናቸው እግዚአብሔር አምላክ በእነሱ ላይ አድሮ ከሰራው ትሩፋት ሁሉ በረከቱን እንዲያድለን የቸርነቱ ስራ እንዲሰራልን አሁንም የተቀደሰ ፈቃዱ ይሆንልን። መምህር ግርማ ከበደ አሁንም በረከተ ትደርብን ለሁላችንም፣ የሰማነውን በልባችን ያሳድር። የቸርነትና የምህረት የደግነትና የፍቅር አምላክ ቸሩ መድኃኔዓለም በሕይወት በጤና ጠብቆ ለዚህ አድርሶ ይህንን ሰማይና ምድር ሲያልፍ የማያልፈው ቃሉን በተለይም የቅዱሳን ሕይወት ማሰብ እንደሚገባን በዚህ መልኩ ስላስተማረን ስሙ የከበረ የተመሰገነ ይሁን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። ማህደረ ተዋህዶን ለሚያደምጡ ሁሉ ማዳረሳችሁን እንዳትረሱብን አደራ በማለት የቅዱሳኑ ሁሉ ጸሎት የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ጸሎት ያን ጊዜም ኢትዮጵያ ማርልኝ ያሉት ጸሎት ዛሬም ኢትዮጵያን እንደሚያስምር እናምናለንና በጸሎታቸው በቃል ኪዳናቸው እንዳይለዩት ሀገራችንን በእውነት አምላካችን ስለ ጻድቁ ብሎ እንዲለመነን ስለ ቅዱሳኑ ሁሉ ብሎ የቸርነቱን ስራ እንዲሰራልን ፈቃዱ ከሁላችን ጋር ይሁን፣ ከሀገራችን ከኢትዮጵያ ጋር ይሁንልን። የኔንም የእናንተንም የእሱ የአምላካችን ቸርነት በስቶልን መጨረሻችንን እንዲያሳምርልን ፍቅሩን እንዲያበዛልን በጽናት በሃይማኖት እንድንመላለስ ፍለጋው እንዲያስተምረን መንገዱን እንዲመራን አምላካችን አሁንም ፈቃዱ ይሁንልን። የመስቀል ላይ አደራ እናታችንም መብርሃንም ልመናዋ፣ ጸሎቷ፣ ቃል ኪዳኗ ሁላችንም ከክፉ ይጠብቀን፣ ለክብር ሞት ያብቃን። የዝቋላው ኮከብ መፍቀሬ ጸሎት ወጾም የዝቋላው ኮከብ መፍቀሬ ጸሎት ወጾም
ገብረ መንፈስ ቅዱስ እንቁ ለገዳም ቅረበነ ቅረበነ ናበሰላም እንደ ሰው ያይደለ ኑሮ ነው የመላእክት ትጉ መስተጋድል ገዳማዊው መብራት ስም የከበረ በፈጣሪ አንደበት የገድል መዓዛ እንደ ጣን የሚሸት የዝቋላው ኮከብ መፍቀሬ ጸሎት ወጾም የዝቋላው ኮከብ መፍቀሬ ጸሎት ወጾም ገብረ መንፈስ ቅዱስ እንቁ ለገዳም ቅረበነ ቅረበነ ናበሰላም የእርሱን ቅድስና ዝቋላ መስክሪ እንዳሳበ ባህር ኖረ ብለሽ አውሪ ኢትዮጵያም ትናገር ያንተን ታላቅነት ልጆቿን በጸሎት ለምን ያስማርክላት የዝቋላው ኮከብ መፍቀሬ ጸሎት ወጾም የዝቋላው ኮከብ መፍቀሬ ጸሎት ወጾም ገብረ መንፈስ ቅዱስ እንቁ ለገዳም ቅረበነ ቅረበነ ናበሰላም ቅረበነ ቅረበነ ናበሰላም የዝቋላው ኮከብ ብላችሁ በዩቲዩብ ላይ ገብታችሁ መዝሙሩን ስሙት። አልጨረስኩትም፣ እናንተ እንጨርሱት የቀረውን ማለት ነው። ከጻድቁ በረከትን ለመሳተፍ መቼስ እንዲህ አይነት ነገሮችን መስማት ስለሚያስፈልገን ማለት ነው። ስለነበረን ጊዜ የመድኃኔዓለም ስሙ የከበረ የተመሰገነ ይሁን። በቀጣዩ ደብረ ዘይትን በተመለከተ ልንሰማው የሚያስፈልገን ታጥነን ተዘጋጅተን እሱን አምላካችን መጠበቅ እንደሚገባን የሚያሳስቡ ተከታታይ መልእክቶችን ደግሞ እሱ እንደረዳን መጠን ምንጭ እየጠቀስን የምናደርሳችሁ ይሆናል። ማህደረ ተዋህዶን ነበረ ስናደምጥ የቆየ ነው። በነጻች በጎላች በተረዳች በአንዲቷ ኦርቶዶክሳዊት ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት የተዘጋጀ የሚቀርብልንን ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የቀጠሮ ሰዎች ይበለን። ሰላም እግዚአብሔር ከሁላችን ጋር ይሁንልን። ይቆየን።